ሚስቱ ናት አለቀ። አንድ ሰሞን እንዴ አርጎት ነበረ ቲክቶክ ላይ እረር አረጋት፣ ዋጋውን ሰጠችው። እሷ በቁጥጥር ስር ናት። ሌላ ምን ታለቃለቂያለሽ? ሌላ ፍትህ ስንት የሚጠየቅ አለ ደግሞ። ይሄ ምን ብዬ ነገር ግንባርሽ ነበረ በዚህ ማለት ወደ ጥናሻው አፋሽ ተቀመጪ። ለወንዶች የምታሽቃብጡን እንትኖች ስታናድዱኝ ደሜ ሲፈላ ምን ስንት ሴቶች አለ አይደል እንደ ፍትህ የሚፈልጉ ስንት ህፃን አለ እንደ ለነሱ አትለፈልፊም እንደ በቃ እኛ ሀገር ላይ ፍትህ እንደዚህ ነው አይደለ? እኛ ሀገር ላይ ፍትህ እንደዚህ ነው። ይሄ ሰው ወንድ ስለሆነ ብቻ መጠቃቱ ብዙ ሴቶች አስደስቷቸው እያዩ ነው። በጣም በሚያሳዝን ሁኔታ ማለት ነው። እንዴት አንድ ሴት አንድ ወንድ ሲጠቃ ስታይ ላስደስታት ይገባል? እንዴት ሴት ልጅ ስትጠቃ እንደምናለቅሰው ሁሉ ወንድ ልጅም ያላግባብ ሲበደልና ሲጠቃ ልናዝን ነው የሚገባው እንደ ሰው እንጂ ጾታው ከኔ ጋር ስለማይመሳሰል ወንድ ስለሆነ እንኳን ተጠቃ ተብሎ ይደሰታል? ሰው ጤነኛ አምሮ ያለ ሰው ይደሰታል? በዛ ላይ ደግሞ ልጅሽም እኮ ወንድ ነው፣ አባትሽም ወንድምሽም እኮ ወንድ ነው። እነሱ ላይ ጥቃት ቢደርስስሽ ይሄ ጥቃት የደረሰበት ልጅ ያንቺ ልጅ ቢሆን ያንቺ ወንድም ያንቺ ባል ቢሆንና በሴት ጥቃት ደርሶበት ቢሆን ያችን ሴት ታጨበጭብላት ነበር? እሺ የዚህ ልጅ መጠቃትስ በየጊዜው የሚደፈሩ የሚገደሉ የሚሰቃዩ ሴቶችን በደል ይመልሰዋል? ያንዷን ቁስል እንኳን ያክማል የዚህ ልጅ መጠቃት? በዚች ሀገር ላይ የሴት ልጅ ጥቃት ይቁም ማለት ወንዶች ይጠቁ ማለት ነው? ወንዶች ማለት እኮ በእያንዳንዳችን ቤት ያሉ ናቸው እኮ። የኔ ወንድሜ፣ አባቴ፣ ባሌ፣ ልጄ ማለት እኮ ነው ወንድ ልጅ ማለት እኮ። አንቺ እነሱ ቢቀጡ ያስደስትሻል? እሺ እሱ ከአንቺ ጋር ምንም አይነት ትውውቅና ግንኙነት ስለሌለው ወንድ ስለሆነ ግን መጠቃት አስደስተሽ፣ የአንቺ ቤት ውስጥ ያሉ ወንዶችስ ቢጠቁ ያስደስትሻል ወይ ነው ጥያቄው? ስንት የማያፍር ሰው አለ በዚች ሀገር። ግን በጣም ነው የሚያሳዝነው። እያንዳንዱ ነገር በጾታ በደል ነው። ምን ጊዜም ጾታ፣ ብሔር፣ እምነት ምናምን አይለየውም። ያ የተበደለ ሰው የኛ እምነት፣ የኛ ቤተሰብ፣ የኛ ዘር አካል ስላልሆነ ከተደሰትን እኛ የፍትሃዊ አይደለንም ወይም ደግሞ አእምሯችን ላይ የሆነ የተረገመ አስተሳሰብ አለ ማለት ነው። በጣም ነው የሚያሳዝነው። እኔ ጥላቻ እስከዚህ ድረስ ሴት ልጅ አትጠቃ ማለት ወንድ ልጅ ይጠቃ ማለት ነው እንዴ? ሴት ልጅ የሚያጠቁ ወንዶች እኮ ራሳቸውን ነው እንጂ የሚወክሉት እኮ ወንዶችን ወክለው አይደለም ያን የሚፈጽሙት። ውክል ነው። ወንድ ልጅ እኮ ለነዛ ልጆች ውክልና ሰጥቷቸው አይደለም። የራሳቸው አስተሳሰብ የራሳቸው ፍላጎት ነው። አረ እኔ እንደው በዚች ሀገር ላይ በጣም ነው የሚገርመው።